ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 4 ሰዓት ላይ በአንፊልድ ሊቨርፑል ፒኤስጂን የሚያስተናግድ ይሆናል። የዚህንም ጨዋታ ማች ፕሪቪው ቅድሚያ ጨዋታ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትም በአክብሮት ጋብዛለሁ። በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ገምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ፕሪቪው የምንገባ ይሆናል። አብራችሁን ቆዩ። ዛሬ ሚያዝያ 6 2018 ምሽት 4 ሰዓት ላይ በሻምፒዮንስ ሊግ የሩብ ፍጻሜ የመልስ ጨዋታ በአንፊልድ ይደረጋል። ሊቨርፑልም ፒኤስጂን የሚያስተናግድ ይሆናል። በዚህ ጨዋታ ላይ በሁለቱም ቡድን በጉዳት ምክንያት የሚያመልጣቸው ተጫዋቾች አሉ። በሊቨርፑል በኩል ዋታሮ ኤንዶ፣ ጆቫኒ ሊዮኒ፣ አሊሰን ቤከር እንደዚሁም ኮነር ብራድሊ የሚያመልጣቸው ሲሆኑ በፒኤስጂ በኩል ፋቢያን ሩይዝ እና ዲጃንቴ በጉዳት ምክንያት የሚያመልጣቸው ይሆናል። በሁለቱም ቡድን በኩል ግን ጥሩ ዜናዎች አሉ። በሊቨርፑል በኩል በፉልሃም ጨዋታ ላይ የመጀመሪያው አጋማሽ ላይ ጥሩ ሲንቀሳቀስ የነበረውና ልክ ረፍት እንደወጡ በጉዳት ምክንያት ተቀይሮ የወጣው ከርቲስ ጆስ በትናንትናው ዕለት በነበረ የልምምድ ፕሮግራም ላይ ከቡድኑ ጋር አብሮ መስራት ችሏልና በዚህ ጨዋታ ላይ ምናልባት በቋሚነት ባይጀምር እንኳን ራሱ ተቀይሮ ገብቶ ስንጫወት ልንመለከተው እንችላለን። በፒኤስጂ በኩል ባለፈው ሳምንት በመጀመሪያው ዙር የሩብ ፍጻሜ ጨዋታ ላይ በጉዳት ምክንያት መሰለፍ ያልቻለው ባርኮላ ከጉዳቱ አገግሞ ለዚህ ጨዋታ ብቁ እንደሆነም ተነግሯል። ከቡድኑ ጋርም አብሮ ወደ ሊቨርፑልም መጓዘም ችሏል። ይህም ተጫዋች እንግዲህ ለፒኤስጂ ተጨማሪ ጥንካሬ የሚሰጣቸዋል ተብሎ ነው የሚጠበቀው። በተለይ ደግሞ የማጥቃት ኃይሉ ላይ በጣም ከፍተኛ ለውጥን ማምጣት የሚችል ተጫዋች ነውና ፒኤስጂዎች እንግዲህ ራሳቸውን ማጠናከር ሲችሉ ለሊቨርፑሎች ደግሞ ሌላ ፈተና ይሆናል ተብሎ ነው የሚጠበቀው። በዚህ ጨዋታ ላይ ግን በዋነኝነት አንድ መነሳት ያለበት ጥያቄ አለ። እሱም ደግሞ ሊቨርፑሎች ይህንን ጨዋታ ቀልብሰው ማለፍ ይችላሉ የሚለው ነገር ነው። ከዚህ ቀደም እንግዲህ የተለያዩ ጨዋታዎችን ከኋላ ተነስቶ በማሸነፍ ያለፉበት አጋጣሚዎች አሉ። በተለይ ደግሞ በዋነኝነት የምናነሳቸው የ2005 የፍጻሜ ጨዋታ ከኤሲ ሚላን ጋር ተጫውቶ 3-0 ተመርቶ 3 አቻ በመሆን በስተመጨረሻም የዋንጫ ባለቤት መሆን ይችላል። እንደዚሁም ደግሞ ከዶርትመንድ ጋር በኢሮፓ ሊግ የተደረገው ጨዋታ ሁላችንም ትዝ ይለናል በአንፊልድ። እንደዚሁም ደግሞ በቅርቡም ከባርሴሎና ጋር በሻምፒዮንስ ሊግ 2018-19 የውድድር ዘመን ላይ ከሜዳ ውጪ በኖ ካምፕ 3-0 ተሸንፈው በአንፊልድ ደግሞ 4-0 በሆነ ውጤት አሸንፈው ወደ ቀጣይ ዙር ማለፍ ችሏልና ታሪኩን ስንመለከት ሊቨርፑሎች አሁንም ተስፋ አላቸው ልንል እንችላለን። ነገር ግን ደግሞ የመጀመሪያውን ዙር ጨዋታ ከተመለከትን 2-0 ነው በእርግጥ የተሸነፉት። ውጤቱ ያን ያህል ከባድ የሚባል አይደለም። 2-0 መቀልበስ ያን ያህል አስቸጋሪ የሚባል አይደለም። ነገር ግን ደግሞ ጨዋታውን ከተመለከትን ፐርፎርማንሱን ከተመለከትን ፒኤስጂዎች ሙሉ ለሙሉ ብልጫ አሳይተው ነው ያንን ጨዋታ ማሸነፍ የቻሉት። እንዲሁም ያገኙትን እድሎች ቢጠቀሙ ኖሮ በዛ ጨዋታ ላይ 4-0 5-0 አሸንፈው መውጣት ይችሉ ነበረ። በጣም ትልልቅ እድሎችን ያባከኑበት ጨዋታ ነው የነበረው። ሊቨርፑል በአንጻሩ በዛ ጨዋታ ላይ አንድም ኢላማውን የጠበቀ ሙከራ ማድረግ አልቻለም። በአጠቃላይ 3 ሙከራዎችን ብቻ ነው ማድረግ የቻለው። ነገር ግን እነዚህም 3 ሙከራዎች አንዱም ኢላማውን አልጠበቀም። ይህም ሲሆን እንግዲህ ከ2020 በኋላ ለመጀመሪያ ጊዜ ነው። 2020 ላይ እንግዲህ ከአትላንታ ጋር ባደረጉት ጨዋታ ላይ ምንም አይነት ኢላማውን የጠበቀ ሙከራ ማድረግ አልቻሉም ነበርና ከዛ በኋላ ለመጀመሪያ ጊዜ ከፒኤስጂ ጋር ምንም አይነት ሙከራ ማድረግ ሳይችሉ ቀርተዋል። በተጨማሪም በዚህ ሲዝንም እንደ ቡድንም ጥሩ የሚባል አቋምን እያሳዩ አይደለም የሚገኙት። እንደዚሁም ደግሞ በግልም አንዳንድ ተጫዋቾች በጣም መጥፎ የሚባልን የውድድር ዘመንን ነው እያሳለፉ የሚገኙትና እነዚህን እንዳለ ስንመለከት ሊቨርፑሎች ይህንን ጨዋታ ቀልብሰው ያልፋሉ ብሎ ማመን በጣም አስቸጋሪ ነው የሚሆነውና ለሊቨርፑሎች በጣም ከባድ ነው የሚሆነው። ነገር ግን ደግሞ 2-0 በጣም ትንሽ ነች። በእግር ኳስ ላይ ደግሞ ምንም ነገር ሊፈጠር ይችላል። በዚህ ዙሪያ እንደውም የፒኤስጂ አሰልጣኝ የሆነው ሉዊስ ኤንሪክም እንደተናገረው ከሆነ እግር ኳስ ውስጥ ምንም ነገር ሊፈጠር ይችላል። በተለይ ደግሞ እንደ አንፊልድ ባለ ትልልቅ ስቴዲየሞች፣ በጣም አስደናቂ የሚባሉ ስቴዲየሞች ላይ በ5 ደቂቃ ውስጥ ምንም ነገር ሊፈጠር ይችላልና የነገው ጨዋታ በጣም ከባድ እንደሚሆን አውቀን ለነገሮች እንዳለ ዝግጁ ልንሆን ይገባል የሚል አስተያየቱን ሰጥቷልና በነገው ጨዋታ ላይ ሙሉ ለሙሉ ተስፋ መቁረጥ የለብንም። ምንም እንኳን አስቸጋሪ ቢሆንም እንኳን ራሱ በጨዋታው ላይ ምንም ነገር ሊፈጠር ይችላል። የባርሴሎና ጨዋታ ላይም ሊቨርፑል አሸንፎ ወደ ቀጣይ ዙር ያልፋሉ ብሎ ማንም የገመተ አልነበረም። ነገር ግን በጨዋታው ላይ የተፈጠረውን ሁላችንም እናውቃልና በነገው ጨዋታ ላይ ይህ ነገር ሊፈጠር ይችላል። በተለይ ደግሞ የመጀመሪያዎቹን 15 ደቂቃዎች ላይ ሊቨርፑሎች ጎል የሚያስቆጥሩ ከሆነ የበለጠ ፒኤስጂ ላይ ጫና መፍጠር ይችላሉ። ከዛ በኋላ ምናልባትም ሁለተኛ እንደዚሁም ሶስተኛ ግብም አስቆጥረው ጨዋታውን አሸንፈው ሊወጡ የሚችሉበት እድል አለ። ነገር ግን ደግሞ ቀላል የሚባል አይደለም። ተጫዋቾቹም እንግዲህ ያላቸውን ሊሰጡ ይገባል። ሙሉ ለሙሉ ትኩረታቸውም ጨዋታው ላይ ማድረግ መቻል አለባቸው። ያገኙትንም አጋጣሚዎችም ለመጠቀምም ዝግጁ መሆን መቻል ይኖርባቸዋል። ከዚህ በተጨማሪም ልክ እንደ መጀመሪያው ዙር ጨዋታ ተመሳሳይ አይነት
ፎርሜሽንን ይዘው ይገባሉ ተብሎ አይጠበቅም። ሊቨርፑሎች እንደሚታወቀው በመጀመሪያው ዙር ጨዋታ ላይ 3-4-3 ወይም ደግሞ በሚከላከሉበት ሰዓት ወደ 5-4-1 አይነት ፎርሜሽን ነበር ሲጫወቱ የነበሩት። ነገር ግን በዚህ ጨዋታ ላይ ያንን ፎርሜሽን ይደግሙታል ተብሎ አይጠበቅም። ምናልባትም ወደ ለመዱት ወደ 4-3-3 ወይም ደግሞ ወደ 4-2-3-1 ፎርሜሽን ይለውጡታል ተብሎ ነው የሚጠበቀው። ነገር ግን አሰልጣኙ በትናንትናው ዕለት በነበራቸው ጋዜጣዊ መግለጫ ላይ እንደተናገሩት ከሆነ ምንም እንኳን ፎርሜሽኑ ቢቀየርም ነገር ግን ደግሞ የጨዋታ ስታይላችን ተመሳሳይ ነው የነበረው፣ በጣም ሃይ ፕረስ ለማድረግ ነበረ የገባ ነው የሚል አስተያየትን ሰጥቷል። ነገር ግን በዛሬው ጨዋታ ላይ ግን ፎርሜሽናቸውንም ይቀይራሉ፣ ነገር ግን ደግሞ አፕሮቻቸውን ይቀይራሉ ተብሎ አይጠበቅም። በ4-3-3 ወይም በ4-2-3-1 ቢገቡም እንኳን ራሱ ለማጥቃትና ሃይ ፕረስ ለማድረግ ይገባሉ ተብሎ ይጠበቃል። ነገር ግን ደግሞ አሰልጣኙ አንዳንድ ጊዜ ግራ የሚያጋቡ ውሳኔዎችን ሲወስኑ መመልከት ችለናልና ምናልባትም በዚህ ጨዋታ ላይ ለየት ያለ ነገርንም ይዘው ሊገቡ እንደሚችሉም ግን መገመት ይኖርብናል። ከዚህ በተጨማሪም በዚህ ጨዋታ ላይ ፒኤስጂዎች የበለጠ ሪፍሬሽ ሆኖ ነው ወደ ጨዋታው የሚገቡት። እንደሚታወቀው ባለፈው ሳምንት ከተደረገው የሩብ ፍጻሜ የመጀመሪያ ዙር ጨዋታ በኋላ ምንም አይነት የሊግ ጨዋታዎችን ማድረግ አልቻሉም። እንደሚታወቀው የፈረንሳይ አወዳዳሪው አካል ፒኤስጂዎች ከሊንስ ጋር የነበራቸውን ጨዋታ ወደ ሌላ ቀን እንዲራዘምላቸው አድርጓል። ሊቨርፑል በአንጻሩ ከፉልሃም ጋር እንዲጫወቱ ነው የተደረገው በፕሪሚየር ሊጉና ከሁለቱ ቡድኖች አንጻር ስንመለከተው ፒኤስጂዎች የተሻለ እረፍትን አግኝተው ነው ወደዚህ ጨዋታ የሚመጡት። ለሊቨርፑል በአንጻሩ ምንም እንኳን እረፍት ባያገኙም እንኳን ራሱ ከፉልሃም ጋር ያደረጉት ጨዋታ ግን የሚፈልጉት አይነት ጨዋታ ነው የነበረው። ምክንያቱም በዛ ጨዋታ ላይ ጥሩ እንቅስቃሴን አድርገው አሸንፈው ነው መውጣት የቻሉትና በተከታታይ ካስመዘገቡት ሽንፈት በኋላ ያንን ጨዋታ አሸንፈው ወደዚህ ጨዋታ መምጣታቸው ምናልባትም ሳይኮሎጂካሊ በጣም ትልቅ ጥንካሬ ትልቅ ለውጥን ያመጣላቸዋል ተብሎ ነው የሚጠበቀውና ፒኤስጂዎችም ባላደረጉት ጨዋታ ወይም በጨዋታው መራዘም ምክንያት የተጠቀሙ ይመስለኛል። ሊቨርፑሎችም ከፉልሃም ጋር ባደረጉት ጨዋታ በተለይ ሳይኮሎጂካሊ በጣም በከፍተኛ ሁኔታ ተጠቅመዋል ብዬ ነው የማስበው። ነገር ግን ደግሞ በመሀል እረፍት አለማግኘታቸውም ደግሞ የተወሰነ ያህልም ሊጎዳቸው ይችላል ተብሎ ነው የሚጠበቀውና በዛሬ ጨዋታ ላይ እንግዲህ እረፍት አለማግኘታቸው ምን ያህል ተጽዕኖ እንደነበረው አብረን የምንመለከት ይሆን። በዚህ ጨዋታ ላይ ግን ለሊቨርፑል ትልቅ አድቫንቴጅ ይሆናል ተብሎ የሚጠበቀው ጨዋታው በአንፊልድ መደረጉ ነው። ከዚህ ቀደም እንግዲህ በተለያዩ አጋጣሚዎች አንፊልድ ምን ያህል ተጽዕኖ እንደሚፈጥር መመልከት ችለን ነበርና ምናልባትም በዚህ ጨዋታ ላይ ከፍተኛ ተጽዕኖ ሊፈጥር የሚችልበት እድል አለ። በተለይ ሊቨርፑሎች በሚፈልጉት ሰዓት በአንፊልድ የሚገኘው ደጋፊ ሙሉን ነገር ሲሰጥ መመልከት ችለናል። በጣም ከፍተኛ ድጋፍም ሲሰጥ መመልከት ችለናል። በቅርቡ እንኳን ከጋላታሳራይ ጋር የነበራቸው ጨዋታ አንዱ ምስክር ነው። እንደዚሁም በዚህ ሲዝን ከሪያል ማድሪድ ጋር ያደረጉት ጨዋታ ራሱ ሌላ ምሳሌ ሊሆን ይችላልና ምናልባትም ከነዚህ ሁለት ጨዋታዎችም የበለጠንም ድጋፍ በዛሬው ልንመለከት እንችላለን። በተለይ ደግሞ በዚህ ጨዋታ ላይ የሂልስቦሮ የ37ኛ ዓመት ታስበው የሚውልበት ቀን ነው። ያ አደጋ እንግዲህ በሊቨርፑል ላይ ምን ያህል ተጽዕኖ እንደፈጠረ ሁላችንም እናውቃለን። 92 የሚደርሱ የሊቨርፑል ደጋፊዎች ነበሩ በዛ ጨዋታ ምክንያት በሂልስቦሮ አደጋ ምክንያት ህይወታቸውን ያጡትና በዛሬው ጨዋታ ላይ እነዚህ ሰዎች ታስበው የሚውሉ ይሆናል እና ያም ደግሞ ደጋፊው ላይ ተጨማሪ ብርታትም ሊሆናቸው ይችላል ተብሎ ነው የሚጠበቀው። ምክንያቱም ከዚህ ቀደም እንግዲህ ከዶርትመንድ ጋር ባደረጉት ጨዋታ የዛኔም የዚህ አደጋም ሲታሰብ ነበርና በዛ ጨዋታ ላይ የሊቨርፑል ደጋፊ ምን ያህል ድጋፍን እንደሰጠ ሁላችንም እናውቃለንና በዛሬው ጨዋታ ላይ ያንም ድጋፍ በሊቨርፑል ዘንድ ልንመለከት የምንችልበት እድል አለ። እንደሚታወቀው እንግዲህ ሰሞኑን ደጋፊዎቹ በትኬት ጭማሪ ዙሪያ የተለያዩ ተቃውሞችን እያሰሙ ነው የሚገኙት። ከነዚህ ተቃውሞ ከሚያሰሙባቸው መንገዶች ደግሞ አንደኛው ባነሮችን ይዞ ባለመግባት ነው። ነገር ግን ደግሞ በመግለጫቸው ላይ እንደተናገሩት ከሆነ በፒኤስጂ ጨዋታ ላይ የሂልስቦሮ አደጋ ስለሚታሰብ ባነሮቹን ይዘው እንደሚገቡ ተናግረዋልና ያም ደግሞ ለሊቨርፑል ተጨማሪ ድምቀትን ይሰጣል ተብሎ ይጠበቃልና በዛሬው ጨዋታ ላይ የደጋፊዎቹ ተጽዕኖ በጣም ከፍተኛ ነው። በዚህ ዙሪያም እንግዲህ አሰልጣኝ አርነ ስሎት በሰጡት አስተያየት የደጋፊዎቹ ሚና ሁልጊዜም እኛ ላይ ከፍተኛ ተጽዕኖ ይኖረናል። ነገር ግን በዚህ ጨዋታ ላይ ከደጋፊዎቹ በፊት እኛም የሚገባንን አይነት ፐርፎርማንስ ማሳየት መቻል አለብን። ከዛ በኋላም ደጋፊዎቹ የኛን ፐርፎርማንስ አይተው የኛን ጨዋታ አይተው የበለጠ ድጋፍ እንደሚሰጡን በእርግጠኝነት መናገር ይቻላል የሚል አስተያየቱን ሰጥቷልና በዚህ ጨዋታ ላይ እንግዲህ በመጀመሪያ ደረጃ ተጫዋቾቹ ምን አይነት ፐርፎርማንስን ያሳዩ ያሉ የሚለው በጣም ትልቅ ጥያቄ ነው። እናም ከመጀመሪያው ደቂቃ ጀምሮ ተጫዋቾቹ በጣም ምርጥ የሚባል እንቅስቃሴን የሚያደርጉ ከሆነ ጨዋታውንም ለማሸነፍ ያላቸውን ነገር የሚሰጡ ከሆነ ከፍተኛ ጥረት የሚያደርጉ ከሆነ በአንፊልድ ያለውም የሊቨርፑል ደጋፊ በጣም ከፍተኛ ድጋፍ ይሰጣሉ ብዬ እተማመናለሁና ቅድሚያ ተጫዋቾቹ በጣም ምርጥ የሚባል ፐርፎርማንስን ከመጀመሪያው ደቂቃ ጀምሮ ማሳየት አለባቸው ብዬ አስባለሁ። ሊቨርፑሎች እንግዲህ ለአምስተኛ ጊዜ ነው ሬኒንግ ሻምፒዮኖችን በአንፊልድ ሲያስተናግዱ። ይህም ማለት እንግዲህ ያለፈውን 5 ሻምፒዮን በአንፊልድ ለአምስተኛ ጊዜ እያስተናገዱ የሚገኙት። ከዚህ ቀደም እንግዲህ 4 ጊዜ ሻምፒዮኖችን ማስተናገድ ችለው ነበር። በሶስቱ ግን ሽንፈት ነው ያስተናገዱት። 2 ጊዜ በሪያል ማድሪድ፣ 1 ጊዜ ደግሞ በባርሴሎና ተሸንፈው ነበረ። ቀሪውን አንድ ጨዋታ ደግሞ ሊቨርፑሎች ሪያል ማድሪድን ነበረ ማሸነፍ የቻሉት። ለመጨረሻ ጊዜ እንግዲህ ሪያል ማድሪዶችን አሸንፈዋል።
በዚህ ጨዋታ ላይ ግን ሊቨርፑሎች ያሸንፋሉ የሚለው ነገር አብረን የምንመለከት ይሆናል። ሌላኛው ግን ለሊቨርፑል ጥሩ ኮንፊደንስ የሚሰጣቸው ራስ መተማመናቸውን የሚጨምርላቸው አንድ ስታት አለ። ይህም ስታት ምንድነው? ከዚህ ቀደም ከዚህ ሲዝን በፊት እንግዲህ በ17 አጋጣሚዎች በመጀመሪያው ዙር ጨዋታ በሁለትና ከዛ በላይ በሆኑ የጎል ልዩነቶች ያሸነፉ ቡድኖች ወደ ቀጣይ ዙር ሳያልፉ የቀሩበት አጋጣሚዎች አሉ። ከነዚህ መካከል ክለቦች መካከል አንደኛው ፒኤስጂ ነው። ፒኤስጂ እንግዲህ በ3 አጋጣሚዎች በሁለትና ከዛ በላይ በሆኑ የጎል ልዩነት በመጀመሪያው ዙር ጨዋታ አሸንፈው ነገር ግን ደግሞ በመልሱ ጨዋታ ተሸንፈው ከውድድሩ መውጣት ችሏልና ይህም ደግሞ ለሊቨርፑል ጥሩ አድቫንቴጅ ይሆናቸዋል ተብሎ ነው የሚጠበቀው። በተለይ ደግሞ ሁላችንም የምናስታውሰው ከባርሴሎና ጋር ያደረጉት ጨዋታ ነው። በፓርክ ደ ፍራንስ እንግዲህ 4-0 በሆነ ውጤት ነበረ ማሸነፍ የቻሉት ካልተሳሳትኩኝ። በመልሱ ጨዋታ በኑ ካምፕ ግን 5-1 በሆነ ውጤት ተሸንፈው ለቀጣይ ዙር ሳያልፉ መቅረት ችሏልና ያም ለሊቨርፑል ጥሩ አድቫንቴጅ ይሆናቸዋል ተብሎ ይጠበቃል። እንደዚሁም በዚህ ሲዝን እንግዲህ ሊቨርፑሎች በሻምፒዮንስ ሊጉ 4 ጨዋታዎችን ሽንፈት አስተናግደዋል። ከዚህ ቀደም እንግዲህ በአንድ የሻምፒዮንስ ሊግ ውድድር ዘመን 4 ጊዜ የተሸነፉት በ2006-2007 የውድድር ዘመን እንደዚሁም ደግሞ በ2018-19 የውድድር ዘመን ነው። በሁለቱም አጋጣሚዎች የሻምፒዮንስ ሊግ የፍጻሜ ጨዋታ ላይ መድረስ ችሏል። 2006-2007 የውድድር ዘመን ላይ በኤሲ ሚላን ተሸንፈው ዋንጫውን ማንሳት ሳይችሉ ቀርቷል። 2018-19 የማድሪድ የፍጻሜ ጨዋታ ላይ ግን ቶተንሃምን በማሸነፍ 6ኛውን የሻምፒዮንስ ሊግ ዋንጫ ማሳካት ችሏልና ምናልባትም በዚህ ሲዝንም ያ ነገር ሊደገም ይችላል። በመጀመሪያ ደረጃ ግን ፒኤስጂዎችን አሸንፈው የግድ ማለፍ ይኖርባቸዋል። ነገር ግን ጨዋታው ቀላል ይሆናል ተብሎ አይጠበቅም። በተለይ ደግሞ ፒኤስጂዎች ያላቸውን የተጫዋቾች ጥራት ከተመለከትን እያሳዩት ያለውን ፐርፎርማንስ ከተመለከትን ለሊቨርፑሎች ቀላል ይሆናል ተብሎ አይጠበቅም። ነገር ግን ደግሞ በእግር ኳስ ምንም ነገር ሊፈጠር ስለሚችል በመጀመሪያ ደረጃ በራሳቸው አምነው ወደዚህ ጨዋታ መግባት መቻል አለባቸው። ከመጀመሪያዋ ደቂቃ ጀምሮ በጣም ከፍተኛ ጥረት ማድረግ መቻል አለባቸው። እንደዚሁም የፈጠሯቸውንም እድሎች ወደ ግብነት ሊቀይሩ ይገባል። በመከላከሉም ከመጀመሪያው ዙር ጨዋታ የተሻለ የሚባል እንቅስቃሴን ማድረግ ይገባቸዋል። ያንን የሚያደርጉ ከሆነ በእርግጠኝነት ይህንን ጨዋታ በማሸነፍ ወደ ቀጣይ ዙር ማለፍ ይችላሉ። ያንን ካላደረጉ ግን ወደ ቀጣይ ዙር ለማለፍ በጣም ከባድ ነው የሚሆንባቸው። ይህንን ነገር ይተገብሩታል የሚለውን አብረን የምንመለከት ይሆናል። ደጋፊውም ግን በእግር ኳስ ምንም ነገር ሊፈጠር ይችላል ብለው በማመን ከመጀመሪያው ደቂቃ ጀምሮ ለቡድኑ ከፍተኛ ድጋፍን ማሳየት ይኖርበታልና ተጫዋቾቹም ደጋፊዎቹም አንድ ላይ በመሆን ይህንን ጨዋታ በማሸነፍ ወደ ቀጣይ ዙር ለማለፍ ከፍተኛ ጥረት ማድረግ የሚኖርባቸው ይሆናል። በዚህ ጨዋታ ላይ ግን ሌላኛው መነሳት ያለበት ነጥብ ሊቨርፑሎች ምን አይነት አሰላለፍን ይዘው ሊገቡ ይችላሉ የሚለው ነው። በመጀመሪያው ዙር ጨዋታ ላይ እንግዲህ ባልተጠበቀ መልኩ በ5 ተከላካይ ነበረ የገቡት። ነገር ግን በዛሬው ጨዋታ ላይ ይህንን ይደግሙታል ተብሎ አይጠበቅም እና በመደበኛው 4-2-3-1 ወይም ደግሞ 4-3-3 ፎርሜሽን ይገባሉ ተብለው ይጠበቃል። ነገር ግን የትኛው ተጫዋች በቋሚነት ይጀምራሉ የሚለው ደግሞ በጣም ትልቅ ጥያቄ ነው የሚሆነውና የኔን ግምት ሳስቀምጥ በበረኛ ስንጀምር ማማርዳሽቪሊ በቋሚነት የሚጀምር ይሆናል። ይህንን በእርግጠኝነት መናገር ይቻላል። በተለይ ደግሞ አሊሰን ቤከር ጉዳት ላይ መሆኑን ተከትሎ በዚህ ሰዓት ላይ ቀዳሚ ተመራጭ የሚሆነው ማማርዳሽቪሊ ነውና ማማርዳሽቪሊ በቋሚነት የሚጀምር ይሆናል። በቀኝ ፉልባክ ቦታ ላይ ጆ ጎሜዝ በቋሚነት ይጀምራል የሚል ግምት አለኝ። በተለይ ደግሞ በፉልሃም ጨዋታ ላይ ጀረሚ ፍሪምፖንግ ነበረ በቋሚነት የጀመረው። በዛ ጨዋታ ላይም ከሞሐመድ ሳላ ጋር በጣም አስደናቂ የሚባልን ጥምረትን አሳይተው ነበረ። ነገር ግን ደግሞ በዚህ ሲዝን በተደጋጋሚ እየተጎዳ እንደመሆኑ መጠን በዚህ ጨዋታ ላይ ጆ ጎሜዝን በቋሚነት ያስጀምራሉ ብዬ አስባለሁ። በተለይ ደግሞ ከፍሪምፖንግ አንጻር ስንመለከተው ጆ ጎሜዝ በመከላከሉ በጣም ጠንካራ የሚባል ነውና ሊቨርፑሎች ጎል እንዳይቆጠርባቸውም የዚህን ተጫዋች ሙሉ ግልጋሎትን ይፈልጋሉ ብዬ አስባለሁና በቀኝ ፉልባክ ቦታ ላይ ጆ ጎሜዝ በቋሚነት የሚጀምር ይሆናል። በመሀል ተከላካይ ስፍራ ላይ ኢብራሂማ ኮናቴና ቨርጂል ቫንዳይክ፣ በግራ ፉልባክ ቦታ ላይ ሚሎስ ኬርኬዝ በቋሚነት ይጀምራል ብዬ አስባለሁ። በተለይ ደግሞ ሮበርትሰን በፉላም ጨዋታ ላይ ሙሉ 90 ደቂቃ መጫወት የቻለ ተጫዋች ነው የነበረውና በዛም ምክንያትም በዚህ ጨዋታ ላይ ሚሎስ ኬርኬዝ በቋሚነት የሚጀምር ይሆናል። ደብል ፒቮት ላይ ስንመለከት ራያን ግራቨንበርክና አሌክስ ማካሊስተር በቋሚነት ይጀምራሉ የሚል ግምት ነው ያለኝ። በእርግጥ ከርቲስ ጆንስ ከፉላም ጨዋታ ጋር በጣም ጥሩ እንቅስቃሴን አድርጎ ነበረ። ነገር ግን ተጎድቶ ተቀይሮ መውጣት ችሎ ነበር በዛ ጨዋታ ላይ። በእርግጥ ወደ ትሬኒንግ ተመልሷል። እንደዛ ቢሆንም ግን በቋሚነት ያስጀምሩታል ብዬ አላስብም። 10 ቁጥር ቦታ ላይ ዶሚኒክ ሶብዝ ላይ በቋሚነት የሚጀምር ይሆናል። በግራ ክንፍ በኩል ፍሎሪን ቪርስ 9 ቁጥር ቦታ ላይ ሂጎ ኤኪቲኬ እንደዚሁም ደግሞ በቀኝ ክንፍ መሐመድ ሳላ በቋሚነት ይጀምራሉ ብዬ ነው የምገምተው። እናንተስ ማን በቋሚነት ሊጀምር ይችላል ብላችሁ ታስባላችሁ? ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ግምታችሁንም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።